ውድ ጥለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጥለስ ሚዲያ ባሳይ ደርቢ የሚቀርበው የመጋቢት 9 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ሰበር የግንባር መረጃዎችን፣ ልዩ ልዩ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጥለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዛለሁ። በተለይ ደግሞ ጥለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ አበረታቱን ብዬ በቀጥታ ወደ ዕለቱ ፕሮግራም አልፋለሁ። የመጀመሪያው ርዕሳችን ሰበር መረጃ ተብሎ ሊገለጽ የሚችል ነው። ሰበር የግንባር መረጃ። በደቡብ ጎንደር ዛሬ የሚገርም ድል ተመዝግቧል። የክቡር ሰማዕቱ ሜጀር ጀነራል ውባንተ አባተን ሁለተኛ የሙት ዓመት መታሰቢያ ቀንን ምክንያት በማድረግ በደቡብ ጎንደር በተካሄደ ኦፕሬሽን አፋብን በድል መንበሻበሹ ተሰምቷል። የክቡር ሰማዕቱ ሜጀር ጀነራል ውባንተ አባተን ሁለተኛ ዓመት መታሰቢያ ቀን ምክንያት በማድረግ በዛሬው ዕለት ኦፕሬሽን አካሂዷል። የሰማዕቱን ነፍስ ይማርልን ማለት እንወዳለን። በዚህም ኦፕሬሽን በደቡብ ጎንደር ማለት ነው ሐሙሲት ከተማ የነበረ የአገዛዙ ኃይል ሙሉ ለሙሉ መካተሙ ተሰምቷል። በሐሙሲት ከተማ የነበረ የአገዛዙ ኃይል ሙሉ ለሙሉ መካተሙ ተሰምቷል። ከሐሙሲት እስከ ባህር ዳር ዙሪያ ባለው ቀጠናም ተኩስ እየተካሄደ መሆኑን የደረሰ መረጃ ያመለክታል። ዛሬ በተካሄደው ኦፕሬሽን አፋብን ጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ብቻውን ከ100 ሺህ በላይ ተተኳሾች ሰምታችሁኛል። ከ100 ሺህ በላይ ተተኳሾች 5 ድሽቃ፣ 5 ብሬን፣ ከ10 በላይ የቡድን መሳሪያ፣ 10 ወታደራዊ ተሽከርካሪዎች፣ 10 የሬዲዮ መገናኛ ሬዲዮ እና ለቁጥር የሚታክት ወታደራዊ ቁሳቁስ መማረኩ ተሰምቷል። ወንድማማቾቹ የውባንተ አባተ አንደኛ ኮርና የ206ኛ ከፍ ያለው ደሴ ኮሮች በአስደናቂ ጥምረት አስደናቂ ድል ማንበሻበሻቸው አማራውን ማንበሻበሻቸው ተሰምቷል። የምኒልክ አሃዶችም በርካታ ምርኮ ገቢ አድርገዋል። እስካሁን ባለው ጊዜ ውስጥ ሙሉ መረጃው ተጠናክሮ ባይወጣም የምኒልኮች ሲደመር ደግሞ የምርኮ ቁጥር የትየለሌ እንደሚሆን ጥርጥር የለውም። 500 በላይ ክላሽ ገቢ የተደረገበት ዕለት ሆኗል። ከዚህ በፊት እንግዲህ ደቡብ ጎንደር ላይ በአንድ ቀን ውስጥ ከ2500 በላይ ክላሽ ገቢ መደረጉ የሚዘነጋ አይደለም። ዛሬ ጠዋት ላይ የክቡር ሰማዕቱን ሜጀር ጀነራል ውባንተ አባተን ሁለተኛ ዓመት የሙት በዓል ምክንያት በማድረግ በተካሄደው ኦፕሬሽንም እንደዚሁ ከ500 ክላሽ በላይ ገቢ መደረጉ ተሰምቷል። የተማረከ ተሰልፎ ሲንጋጋ የሚያሳይ ቪዲዮ ጭምር ተለቋል። ፎቶም ጭምር የተለቀቀበት ሁኔታ ነው ያለው። ለጥለስ ሚዲያ የደረሰው መረጃ የሚያመለክተው ከ93 በላይ አድማ በታኝና ሚኒሻ ሲማረክ ከ260 በላይ መካተሙን የደረሰ መረጃ ያመለክታል። ይህም ድል ሊመዘገብ የቻለው ምኒልካውያኑ ከበላውያን ጋር በመተባበር መሆኑን ሰምተናል። አፋብን የተካሄደ ዘመቻ ነው። ምኒልካውያን ከሰሜን ወሎ ብድግ ብለው ሂደው ደቡብ ጎንደር ላይ ከበላውያን ጋር በመተባበር በመቀናጀት ያስመዘገቡት ድል መሆኑን ሰምተናል። ደቡብ ጎንደር እንግዲህ የስኳድ ፋኖ የዝናሽ ታያቸው ፋኖ ወደ ብልጽግና ከገባ ጊዜ አንስቶ ድል ከፍተኛ የሆነ ድል እየተመዘገበ ይገኛል። ዓለም ሳጋ ላይ ሲያግት ሲዘርፍ የነበረ ሽፍታይት አለ። ላለፉት 3-4 ወራት ዓለም ሳጋ ላይ እንደዚህ አይነት እገታ ዘርፊያ ተፈጸመ ሲባል ሰምታችሁ ታውቃላችሁ? በየቀኑ ነበር ዓለም ሳጋ ሲባል ወደ አእምሯችን የሚመጣው እገታ ነው። ልክ እንደ አሊዶሮ እገታ ዜና ነበር ሲሰማ የነበረው እና እዛ አካባቢ ላይ ሲንቀሳቀስ የነበረው የዝናሽ ታያቸው የስኳድ ቡድን ነው እያልን ስንናገር ነበረ። አገዛዙ ሆን ብሎ የፋኖን ስም ለማጥፋት አስቦ ያሰማረው ኃይል ነበር። ያ ኃይል ወደ አገዛዙ ከገባ ጊዜ አንስቶ ደቡብ ጎንደር ላይ ሰርጎ ገብቶ ሲበጠብጥ የነበረው ሽፍታ ለብልጽግና እጁን ከሰጠ ጊዜ አንስቶ ግን ከፍተኛ የሆነ ድል የሚመዘገብበት ቦታ የት ሆኗል? ደቡብ ጎንደር ሆኗል። የዓለም ሳጋ እገታ ከተረሳ 3-4 ወራት አካባቢ እየሆነው ነው። ደቡብ ጎንደር አሁን ላይ አማራ ክልል ላይ ካሉ ዞኖች በሙሉ ከባድ የሆነ ኦፕሬሽን የሚካሄድበት ዞን ሆኗል። ከዚህ በፊት እንደምታውቁት የባዕደን ጠንካራ መዋቅር ያለበት አካባቢ የት ነበር? ደቡብ ጎንደር ነበር። ደቡብ ጎንደርና ደቡብ ወሎ ላይ ነበር ከባድ የሆነ የባዕደን መዋቅር የነበረው። አሁን ላይ ግን ደቡብ ጎንደር ከሁሉም በባሰ መልኩ የባዕደን መዋቅር የፈራረሰበት አካባቢ
ሊሆን ችሏል። በተረፈ ግን የኦፕሬሽን በሌሎች ቦታዎችም ላይ እንደሚካሄድ የደረሰ መረጃ ያመለክታል። ዛሬ አፋብን ከባድ የሆነ ድል ያስመዘገበበት ዕለት ሆኗል። ቪዲዮ ፎቶ ፌስቡክ ላይ ሲንሸራሸር ነበር። ነፍስ ያለመልማል። አምጥተን እዚህ ጋር ልናጋረው አንችልም። ግን በቪዲዮና በፎቶ የሚታየው ነገር አገዛዙ ከባድ የሆነ ጉዳት እናስተናገደ የሚገልጽ ነው። በተረፈ በተለያዩ የአማራ አካባቢዎች የእንቅስቃሴ ገደብ እየጣለ ይገኛል። እንደገና ወደ አስቸኳይ ጊዜዎች እየተመለሰ ይገኛል። ደሴ የእንቅስቃሴ ገደብ መጣሉ ተሰምቷል። ከምሽቱ 12 ሰዓት እስከ ጠዋቱ 2 ሰዓት ድረስ ባጃጅ፣ ሞተር ሳይክል፣ ዳማስ የመሳሰሉ ተሽከርካሪዎች መንቀሳቀስ የእንቅስቃሴ ገደብ ተጥሎባቸዋል። በደሴ ከምሽቱ 12 ሰዓት እስከ 2 ሰዓት የባጃጅ፣ የሞተር ሳይክል፣ የዳማስ እንቅስቃሴ የተከለከለ መሆኑን ዛሬ የወጣው መረጃ ያመለክታል። ይሄ የሚያሳየው እንግዲህ አገዛዙ እየፈራ መምጣቱን ነው። በዳማስ በሞተር ሳይክል በባጃጅ ፋኖ ሾልኮ ገብቶ ጥቃት ያደርሳል የሚል ስጋት እየተሰማቸው ስለሆነ ነው። በርካታ ነገሮች እየተጠነሰሱ እየተጠመቁ መሆናቸውን ስለተረዱ ነው ጌታዬ፣ ስለተረዱ ነው። ስለዚህ በደሴም እንቅስቃሴ ገደብ ዛሬ መጣሉ ተገልጿል። ባህር ዳር ከባድ የሆነ እንቅስቃሴ መስፋኑ ተሰምቷል። ሐሙሴት ላይ ፋኖ ሐሙሴትን ገቢ ማድረጉ ሲሰማ ባህር ዳር ላይ የነበረው ወበቅ ወደ ቅዝቃዜ የተቀየረ የሚል መረጃ ደረሰን። 40 ኪሎ ሜትር እኮ ነው ከባህር ዳር 40 ኪሎ ሜትር። ለዛውም ደግሞ ምኒልካውያንና በላውያን ብቻ በመተባበር ያካሄዱት ዘመቻ ነው። እዚህ ዘመቻ ላይ ቴዎድሮሳውያን አሳምነውያን ቢቀላቀሉ ደግሞ ምን ሊከሰት እንደሚችል መገመት አይከብድም። የሆነው ነው ሐሙሲት ገቢ ስትደረግ ገቢ መደረጓ ሲሰማ ባህር ዳር ላይ ቅዝቃዜ ኤርፖርት አካባቢ ትርምስ መከሰቱን የደረሰ መረጃ ያመለክታል። ከአንድ ቀን በፊት እንግዲህ እሸቱ የሱፍ የክልላችንን ሰራዊት የክልሉን ሰላም ብቻውን ማስከበር ማስጠበቅ የሚችልበት ሁኔታ ተፈጥሯል እያለ ሲናገር ነበር። የክልላችንን ጸጥታ በክልላችን የጸጥታ ኃይል ማስከበር የምንችልበት ቁመና ላይ እንገኛለን እያለ ሲናገር ነበር። ከዋናው ሐሳቡ ወደ ከተማ ትግሉን ወደ ከተማ ያማምጣት፣ ጦርነቱን ወደ ከተማ ያማምጣት፣ ከተማን የሚቆጣጠር መንግስት የያዛቸውን ትልልቅ ከተሞች የመያዝ ሐሳቡና ህልሙ የመከነበት ሁኔታ ስላለ የጸጥታ መዋቅራችን ብቻውን የማስከበር ክልሉን የማስከበር አቅሙን ነው ያሳየው። እንደሰማችሁት ነው እንግዲህ እሸቱ የሱፍ በጣም እንደበፊቱ በኮንፊደንስ ባይሆንም የክልላችንን ሰላም በራሳችን ማስከበር የምንችልበት ሁኔታ ተከስቷል። አሁን ላይ ፋኖ ወደ ትልልቅ ከተሞች እንዳይመጡ ማድረግ ችለናል ምናምን እያለ ሲናገር ነበር። ይሁንና ዛሬ ከባህር ዳር 40 ኪሎ ሜትር ሐሙሲትን ገቢ አድርገዋል። ሐሙሲትን ገቢ አድርገዋል። የእሸቱ የሱፍም መኪና ገቢ ሆኗል። ለምታዩት አማራ ክልል ፖሊስ ኮሚሽን መኪናም ገቢ አድርገዋል። አሁን ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ብአዴን አልቻልኩም ማለቱን ሰምተናል። ብአዴን አልቻልኩም፣ በቃ ድርድር ይካሄድ። በአማራ ክልል ምርጫ ማካሄድ የማይቻልበት ሁኔታ ተፈጥሯል። ስለዚህ ብቸኛው አማራጭ እውነተኛ ድርድር ነው። ስለዚህ ወደ ድርድር መግባት አለብን እያለ ለበላይ አካል ጥያቄ ያቀረበ መሆኑን ሰምተናል። ምርጫ ማካሄድ የሚቻልበት ኢንቫይሮንመንት የለም። በእርግጥም ደግሞ በአማራ ክልል ላይ ብአዴን ከዚህ በኋላ የለብ ምርጫ አካሄዱ መንግስቱ ነው የሚቀጥልበት እድል የለም። እነ ወርቅ ሰው ማሞ ላለፉት 30 ዓመታት በክልልና በፌዴራል ምክር ቤት ውስጥ የአማራ ወኪሎች ነን እያሉ ሲቀልዱብን ኑረዋል። ይኸውላችሁ እንደገና ሌላ 5 ዓመት አማራ ሆይ ወክላለሁ እያለች ነው። እንደዚህ አይነት ያልተማሩ ቅንጣት ታክል የህዝብ ጥያቄ የሌላቸው ላለፉት 30 ዓመታት ፓርላማ ውስጥ መዘፍሰፋቸው በክልልም በፌዴራልም ቅንጣት ታክል ለአማራ ህዝብ አስተዋጽኦ ያላደረገ እንደገና 5 ዓመት ልንወዳደር መተንልሃል እየተባለ ነው። ይህ ሁኔታ ግን በዚህ የምርጫ ዘመን የሚታሰብ አይደለም በማለት ፋኖ መግለጫ ማውጣቱ የሚረሳ አይደለም። አየሩ ቀዝቀዝ ሲልና ጭንቅላቴን ቅዝቃዜ ነገር መላጣይን ሲሰማኝ አፍንጫዬን እያፈነኝ ስለተቸገርኩኝ ኮፍያ አድርጌ ተመልሻለሁ። ወደ ሁለተኛው ርዕስ ሲሻገር በትናንትናው ዕለት የአብይ ባይራክተር ድሮን በሱዳን ምድር ውስጥ ተመቶ መውደቁ ተሰምቷል። በትናንትናው ዕለት የአብይ ባይራክተር የቱርክ ድሮን ማለት ነው ባይራክተር ድሮን በሱዳን ምድር ውስጥ ተመቶ መውደቁ ተሰምቷል። ትናንትና ትዊተር ተጥለቅልቆ የነበረው በአብይ ባይራክተር ድሮን ስብርባሪ በተሞላ ቪዲዮና ፎቶ ነበረ። አባይም ላይ ዛቻ ሲሰነዘር አይቻለሁ። ትናንትና ትዊተር ላይ ዞር ስል ፎቶውን እየለጠፉ በሱዳን ምድር ውስጥ እየገባ የኢትዮጵያ ድሮን የሚደበድበን ከሆነ ነገ አባይ ግድብ ላይ
ገብተን እኛማ አጸፋ እርምጃ እንወስዳለን እያሉ ሲዝቱ አይቻለሁኝ። እንግዲህ የባይራክተር ዋጋ ከ7 ሚሊዮን ዶላር በላይ ነው። በትናንትናው ዕለት አብይ አህመድ ወደ ሱዳን የላከው ከአሶሳ አስነስቶ ወደ ሱዳን የላከው ባይራክተር ድሮን ዋጋው 7 ሚሊዮን ዶላር ነው አሁን ባለው ሁኔታ። ስለዚህ በትናንትናው ዕለት 7 ሚሊዮን ዶላር ተከስክሷል ማለት ነው። ያ ማለት ተተኳሽና የኦፕሬሽን ኮስት ሳይጨመር ማለት ነው። ድሮኑን ኦፕሬት ለማድረግ የሚያስፈልገውን ኮስት ሳይጨመር ብቻውን ድሮኑ ብቻ 7 ሚሊዮን ዶላር መሆኑ ይታወቃል። አንድ ተተኳሽ ሲተኩስ እስከ 100,000 ዶላር አካባቢ ወጪ እንደሚደረግ የደረሰ መረጃ ያመለክታል። የሱዳን መከላከያ ኃይል በይፋዊ የትዊተር ገጹ ከአንድ በላይ ድሮን መጥቶ መጣሉን ገልጿል። በነገራችን ላይ ብቸኛ ድሮን አይደለም። በተለያዩ ጊዜያት በጠለስ ሚዲያም ስንዘግብ ነበረ። አሁኑ ሶስተኛ ነው። ቁጥሩን ባይጠቅስም ግን የሱዳን መከላከያ ኃይል በይፋዊ የትዊተር ገጹ በተለያዩ ጊዜያት ከኢትዮጵያ አሶሳ የሚነሱ ድሮኖችን ሲመታ እንደነበር ገልጿል። በትናንትናው ዕለትም ከኢትዮጵያ አሶሳ የተነሳ ቱርክ ሰራሽ ድሮን መምታቱን ገልጿል። እና እንግዲህ እንደምታስታውሱት ከአንድ ወር በፊት ሮይተርስ RSF የሚባለው የጥቅ ድርጅት በቤኒሻንጉል ጉሙዝ ክልል የጦር ቤዝና የማሰልጠኛ ተቋም እንዳለው ሲገለጽ ነበር። ስለዚህ ከዛ የተነሳ ድሮን በትናንትናው ዕለት ተፈጥፍጧል። የአብይ አህመድ ጣዖት ተፈጥፍጧል። ይህንን ፖስት ሌሊት ላይ ስናጋራ ሌሊት 7 ሰዓት አካባቢ ነው አጋርቼ ነበር ፌስቡክ ገጼ ላይ እና ደስታ ተሰምቶ ነው እንዲያሳየ በማለት ሲጠይቁኝ ነበር። አይ እምባያን እያንጠባጠብኩኝ እምባያን ወደ ሰማይ እየረጨው ነበር ስለጥፍ የነበረው የአማራ ገበሬን ሲጠብቅ የነበረው ድሮን ወደቀ ሲባል በእጅጉ አሳዝኖኛል። በእጅጉ ማለት ነው። የሀገሬን ዳር ድንበር ሉዓላዊነት የሚያስጠብቀው ድሮን ተከሰከሰ ሲባል አዝኛለሁ። ቀልደኛ ናችሁ፣ ቀልደኛ። ህፃናትን እናቶችን ሲጨፈጭፍ የነበረ ላለፉት 3 ዓመታት በአማራ ምድር ላይ ያለምንም ካልካይ ቀንና ሌሊት እየበረረ ወገኖቼን ሲያወድም የነበረ ድሮን ተከሰከሰ ሲሉኝ ማዘን ምተክዝ ይመስላችኋል? ማዘን ምተክዝ ይመስላችኋል? ለአንድ ቀን እንኳን የሀገር ዳር ድንበር አስከብሮ የማያውቅ ድሮን ለአንድ ቀን እንኳን የሱዳን ጦር ለምሳሌ ደለሎ ከገባ እኮ ወደ 3 ዓመት አካባቢ ነው። እዛ ላይ የድሮን ጥቃት ተፈጸመ ሲባል ሰምታችሁ ታውቃላችሁ? የደቡብ ሱዳን ታጣቂ ቤኒሻንጉልን ከተቆጣጠረ 2 ወረዳ ከተቆጣጠረ ዓመታት ተቆጠሩ። እዛ ላይ ጥቃት ፈጸመ ሲባል ሰምታችሁ ታውቃላችሁ? ስለዚህ የራሱን ሀገር ህዝብ ከመጨፍጨፍ ባለፈ የሀገርን ደህንነት የማያስጠብቅ ድሮን መከስከሱ ለኢትዮጵያ ህዝብ ደስታ እንጂ ሀዘን ሊያመጣ የሚችልበት ሁኔታ የለም። እና በትናንትናው ዕለት ስናጋራው ግን አንዳንዶቹ ለማምታታት ሲሞክሩም ጭምር ነበር። የብልጽግና የሳይበር አርሚ አሁን ላይ ምን አይነት ኮሜንት መስጠት እንዳለባቸው ራሱ ተምረዋል ማለት ትችላላችሁ። እና ይመጡና አሳዬ ብዙ ጊዜ የምታጋራው መረጃ ትክክል ነበረ፣ ዛሬ ግን አልገባ ሆኖ ነው እንጂ ከአንድ ወር በፊት እኮ RSF ይህን ድሮን መጣው ብሎ እኮ ፎቶውንም ቪዲዮንም ለጥፎ ነው። በእርግጥ መረጃው አልፎ ሊሆን ይችላል የሚል ኮሜንት ሲለጥፉልኝ ነበረ። መጀመሪያ ምን ይሏቸዋል? አንተ መረጃ ታማኝ ነበር፣ የዛሬዋ መረጃ ግን አሳየ ሳታየው ቀርተህ ነው እንጂ የማምታታት የማወዛገብ ስራ ማለት ነው። የማወዛገብ ስራ እንጂ ትናንትና የሱዳን ገጾች በአጠቃላይ ማለት ይቻላል የአብይ አህመድን የድሮን ስበርባሪ በፎቶም በቪዲዮም አስጠግፈው በማውጣት የኢትዮጵያን ድሮን መታን እያሉ ሲሉ ነበር። እስኪ ቪዲዮውን ቀንጨባር ገን እንመልከት። ሱቢያ أركب أديل يا أسوبيا أركب أديل فيك أسوبيا وإمارات شغل حقيقة يوفق شوف شغل كبير كيف ده كله الله التفلوع عندنا بتاع دارفور وسودان ها شوف يا عمارات يا أسوبيا من الكيج يا مرتزع شوفوا شوفوا بالله مرتزع እንዳያችሁት ነው። ይሄ ደግሞ በቅርቡ በሰሜን ኢትዮጵያ እንደሚደገም ጥርጥር የለውም። የአብይ አህመድ እስካሁን ድረስ ትግራይና አማራን ሲቀጠቅጥ አንቲድሮን የሚባል ቴክኖሎጂ መኖሩን ራሱ ዘንግቶት ነበረ። ወደ ሱዳንም ባይራክተር ድሮኑን ሲልክ አንቲድሮን ሊጠብቅ እንደሚችል ሁሉ ዘንግቶት ነበር። ይሁንና አውርደው ዘጭ አድርገውለታል። ከሱዳን ባለፈ ግን በቀጣይ በእኔ እምነት ካለኝ መረጃ ተነስቼ ስናገር በትግራይና በአማራም ይሄ ነገር ሲከሰት ማየታችን አይቀርም። ከዚህ በፊት እንደተናገርኩት አዳዲስ ነገሮች የምንሰማባቸው ጊዜያት ቅርብ ናቸው። አብይ አህመድ መስቀል አደባባይ ላይ በአፋን ኦሮሞ ሲያወራ የምንሰማበት ጊዜ ቅርብ ነው። ሰሜኖች ተባብረው እየመጡ ስለሆነ እያለ በአፋን ኦሮሞ የኦሮሞን ህዝብ የሁቱ ሚሊሻ ለማድረግ ጥረት ሲያደርግ የምናይበት ቀን
ቅርብ ነው 30 40 50 60 100 የባዕድን አመራር ከርቶ ጥምረቱን ተቀላቀለ የሚል ዜና የምንሰማበት ጊዜ ቅርብ ነው። የሰሜን ኃይሎች በትብብር በከፈቱት ዘመቻ ሐራ ወልዲያን ተቆጣጥረው ሰሜን ወሎን ተቆጣጥረው ግማሹ ወደ ደቡብ ወሎ ግማሹ ወደ ሚሌ እንቅስቃሴ ማድረግ ጀመሩ የሚል ዜና የምንሰማበት ቀን ቅርብ ነው። ባለፈውም ተናግሬያለሁኝ። አብይ አህመድ አዲስ አበባ ላይ ሆኖ በካድሬዎቹ አማካኝነት ክልል መቆጣጠር ቀላል ነው፣ ወደ ፌዴራል መምጣት ግን የማይታሰብ ነው እያለ አውሮፕላኑን ዝግጁ አድርጎ ወደ ዩናይትድ አረብ ኤምሬትስ ለመፈርጠስ ዝግጁ አድርጎ ሲለፈልፍ የምንሰማበት ቀን ቅርብ ነው። አሁንም እነግራችኋለሁ። አብይ አህመድም በእርግጠኝነት የምናስበው ነገር የዓለምንም ክፍፍል መሳካት ከቻለ ያለምንም ማመንታት መፈጸም ከተቻለ የአብይ አህመድ ዕድሜ 1 ወር ነው። 1 ወር ከዛ በኋላ ዩናይትድ አረብ ኤምሬትስ ውስጥ ገብቶ ኤሚሬትስ ገብቶ ዱባይ ቁጭ ብሎ መግለጫ ሲሰጥ ማየታችን አይቀርም። ወደዛ ካልፈረጠጠ ደግሞ ድምላይት የሰቀለባቸው ዋሻዎች ውስጥ ተወዝፎ ልክ እንደ አሬስቲፉ እንደ ሄሚቲ ማለት ነው ዋሻ ውስጥ ተደብቆ ሲያቅራራ ማየታችን የሚቀር አይደለም። ድሮን ለአብይ አህመድ ብቻ የተፈቀደ መሳሪያ አይደለም። አንቲ ድሮን ለአብይ አህመድ ብቻ የተፈቀደ መሳሪያ አይደለም። ሁሉም ገንዘብ ያለው በሙሉ ከእጁ ላይ ያስገባው የሚችል ነው፣ እንደማንኛውም ጦር መሳሪያ ሁሉ። ስለዚህ የሆነ ሰዓት ላይ ሰማይና ምድር ይገለባበጥበታል። የብልጽግና ደጋፊ ብልጽግና እንዳጠቃላይ እንደ ፓርቲ ሰማይና ምድሩ ይገለባበጥበታል። ይህን ለመረዳት ከፈለግ የነሸቱ የሱፍን ቃለ መጠይቅ ገባና አዳምጥ። ከወራት ከዛሬ ዓመት እስከ 6 ወር በፊት የነበረ ቃለ መጠይቅና የትናንት ወደው አንድ አይደለም ጌታዬ፣ አንድ አይደለም። እርግጠኝነት ከውስጣቸው እንደነጠፈ ትረዳለህ። ለዚህ ምክንያቱ ደግሞ መረጃ ስላላቸው ነው። አብዛኛው የባዕድን አመራር ቀኝ መሆኑን ልትረዱ ይገባል። ቀኝ ነው፣ የውስጥ አርበኛ ሆኖ እየሰራ ይገኛል። በአዲስ አበባ ባለፈው አንድ መረጃ አጋርቻለሁ። በአዲስ አበባ፣ በወልዲያ፣ በጎንደር፣ በባህር ዳር በመሳሰሉ ቦታዎች ላይ የቀኝ አደረጃጀቶች በህቡ ስብሰባ ማድረጋቸውን ገልጫለሁ እና በቅርቡ ምድሩን ከሰማይ የሚያገለባብጥ ብልጽግና አለው እያለ ሲያቅራራ የነበረውን ፓርቲ ጸጥ የሚያደርግ እንቅስቃሴ ማየታችን አይቀርም። የትጥቅ ትግል ከሰላማዊ ትግል ጋር ተቀናይቶ ከህዝባዊ እምቢተኝነት ጋር ተቀናይቶ የአብይ አህመድን አገዛዝ የሚያስወግድበት ጊዜ ቅርብ ነው። ዛሬ በኢትዮጵያ ኑሮውን እያያችሁት ነው። በተለይ ደግሞ የሆርሙዝ ሰርጥ ከተዘጋ ጊዜ አንስቶ ነዳጅ በቤኒሻንጉል ክልል እስከ 1000 ብር እየተሸጠ ይገኛል። በቤኒሻንጉል ጉሙዝ ክልል እስከ 1000 ብር። በነገራችን ላይ ቤኒሻንጉል ክልል ተደማሪ ክልል ተብሎ የሚታሰብ ነው፣ ግን ከበባ ውስጥ ያለ ከሌሎች ጋር መገናኘት የማይችል በየብስ ማለት ነው ሁሉ ነገር የተዘጋጋበት ክልል መሆኑ ሊታወቅ ይገባል። በኦህዴድ ዘመን የተመቸው ክልል ልታገኝ አትችልም። ማነው ስሙ ኮሎኔል ገመቹ አያና አንድ ቃለመጠይቅ ሲያደርግ አይቼ ዛሬ በጧት ስስቅ ነበረ። ኦሮሚያ ውስጥ ያሉት የኦሮሚያ ዜጎች ናቸው ራሳቸው እስከፈቀዱ ድረስ። ኦሮሚያ ውጭ ያሉት ነው የሚያጠቃልሉት እነሱ። ኦሮሚያ ውጭ ያሉት ደግሞ መሬት አላቸው፣ አገር አላቸው። የራሳቸው ሲዳማ የራሱ አገር አለው፣ ወላይታ የራሱ አገር አለው፣ ሶማሌ የራሱ አገር አለው፣ አፋር የራሱ ትልቅ አገር አለው። ከፈለጉ ከኦሮሞ ውጪ ተባብሮ አንድ ሀገር ከሌሎቹ ሁሉም ብሔረሰቦች ጋር አንድ ሀገር መሆን ይችላሉ። ለብቻቸውም ሀገር መመስረት ይችላሉ፣ መገንባት ይችላሉ። ከኦሮሞ ጋርም እንደውም አሁን እየጀመርን ያለ ነው። ለወደፊት የምናጠናክረው እኛ ነፃነት የጠየቅነው ከኢምፐሪያሊስቶች እንጂ እድላቸው ከኛ ጋር በጣም የተቆራኘ የሚመሳሰል ጋር ስላልሆነ ከነዚህ ጋር አንድ አገር መስርተን ስሙም ኦሮሚያ የማይባል አስፈላጊ ከሆነ የምንስማማበት ሀገር ከአብሲኒያ ቅኝ ግዛት ግን ነፃ መውጣት አለብን። ኮሎኔል ገመቹ አያና በቅርብ እንግዲህ ከኩሽ ሚዲያ ምናምን ከተባለ ሚዲያ ጋር ያደረገውን ቃለ መጠይቅ እንደሰማችሁት ነው። ይሄ የኮሎኔል ገመቹ አያና ንግግር አሁን ላይ የሽመልስ አብዲሳ ነው፣ የአብይ አህመድ ነው እና አብይ አህመድ በመጨረሻ የሰሜኑ ኃይል ገፍቶ ሲመጣ ይህን ካርድ እንደሚስቡ ጥርጥር የለውም። አሁንም ሰፊ ስራ እየሰሩ መሆኑ ይታወቃል። ኮሎኔል ገመቹ አያና ምን አለ? ኦሮሚያ ራሷን ችላ አገር መሆን ትፈልጋለች አለ። እየታገልን ያለ ነው። ለዚህ ነው መጨረሻ ማሳረጊያችን ኦሮሚያን አገር ማድረግ ነው ሲል ጋዜጠኛው ሌሎች ክልሎችስ በማለት ጠይቃል። ሌሎች ክልሎችም አገር መሆን ይችላሉ ይላችኋል። ቀለል አድርጎ ማለት ጭንቅላቱን እዛው ጫካ ውስጥ ጥሎት የመጣ ይመስል ሌሎች ክልሎችም ከፈለጉ አገር መሆን ይችላሉ። የኦሮሚያ ግን
አገር መሆን አይቀሬ ነው ማለት ሲናገር ተሰሙታላችሁ። ከአቢሲኒያ ውጭ ያሉት አለ ደግሞ አቢሲኒያ ማለት ማለት ነው አማራና ትግራይ ማለት ነው። ከአቢሲኒያ ውጭ ያሉት ደግሞ ከኦሮሚያ ጋር የሚስማማ ነገር ስላላቸው ለምሳሌ ሲዳማ ማንሳት ትችላላችሁ፣ አፋር ማንሳት ትችላላችሁ። ከኛ ጋር ተቀላቅለው አገር መሆን ይችላሉ። አስፈላጊ ከሆነ ኦሮሚያ የሚለውን ስም ልንቀይረው እንችላለን፣ ሌላ ስም ልናወጣለት እንችላለን እያለ ሲናገር ነበር። እነዚህ ሰዎች ጋር መግባባት እኮ የመጨረሻ ከባድ ነው። የመጨረሻ ማለት ነው። ዘርፈው አደህይተዋችሁ ሲያበቁ እየጨፈጨፏችሁ ስልጣን ይዘው እንደገና ጭቁን እንደገና ተበዳይ ሲጫወቱ ማየት በእጅጉ ይዘገነናል። በእጅጉ ማለት ነው። ሲዳማን እኮ የለም ጌታዬ የለም። ሲዳማን ቀረጣጥፎታል። አዋሳ እኮ አሁን ላይ አዋሳ ላይ ያሉ ህንፃዎች ሂደህ ቆጠራ ብታካሄድ እነ ሽመልስ አብዲሳና ቤተሰቦቻቸው እና አዳነች አቤቤ እነ ፍቃዱ ተሰማ የነሱ ህንፃ ነው የምታገኘው። አዋሳን ኦሬዲ ቀረጣጥፎታል። እነ ሲዳማ የተንገፈገፈ ህዝብ አታገኝም። ከደቡብ ክልል ለይተው ለብቻ ያስቀርተው በሉኝ እያለ እያለቀሰ ይገኛል። አክቲቪስቶቹ የሆነ ነገር ሲተነፍሱ እስር ቤት ያስገቧቸዋል፣ ያሸማቅቋቸዋል። የሲዳማ ክልል ፕሬዝዳንቱ ማነው ደስታ ሌዳሞ በሙስና ወንጀል ከባድ የሆነ ፋይል የተያዘበት በመሆኑ የተነሳ ኦህዴድ እንደፈለገ የሚጠገረው ሰው ነው እና ሲዳማ አሁን ካለው አገዛዝ እና ሀገር ራሱ ከኦህዴድ የባርነት ቀንበር እንዴት አድርጌ ልውጣ እያለ በማሰብ ላይ የሚገኝ ክልል ነው። እንኳን እነ ገመቹ አያና ክልል ውስጥ ሊቀላቀል ይቅርና እንዴት ሆኜ ነው ከዚህ አገዛዝ ማምለጥ የምችለው መውጣት የምችለው የድሮውን መመለስ የምችለው እያለ በማሰብ ላይ የሚገኝ ክልል ነው። እቅዳቸው ግን ይሄ ነው። እቅዳቸው ይሄ ነው እና ይህንን በማወቅ ኢትዮጵያውያን አገር የመታደግ ስራ መስራት አለብን። ቀለል አድርገው ትናንትና የመጡ ሽንፊላዎች የሚናገሩትን ንግግር እያያችሁት ነው። ቀለል አድርገው ማለት ነው። ኦሮሚያን ሀገር እናደርጋለን፣ ከፈለገ ሌላውም ሀገር መሆን ይችላል፣ ካልሆነ ደግሞ እኛ ጋር መጥቶ መጨፍለቅ ይችላል። ኦሮሚያ የሚለውን እንቀይርለታለን፣ ግን ኦሮማይዝድ እናደርገዋለን ነው የኮሎኔል ገመቹ አያና ንግግር። ይሄ ግን የእሱ ብቻ አይደለም። የእነ ሽመልስ አብዲሳ ነው፣ የእነ አብይ አህመድ ነው። በቅርብ ጊዜ ውስጥ እነ አብይ አህመድ ሲናገሩት የምንሰማው ንግግር ነው። በተረፈ በአፋር ክልል አባላ ከተማ ከባድ ጉዳት መከሰቱን ሰምተናል። ከኦሮሚያ ጋር ይጠቃለላል የሚባለው አፋር ክልል አሁን ላይ ኦጎጎሞ የሚባል የራሱን የትጥቅ ድርጅት መስርቶ እየታገለ መሆኑ ይታወቃል። ዛሬ ለጥለስ ሚዲያ የደረሰው መረጃ በአፋር ክልል አባላ ከተማ መከላከያ በከፈተው ተኩስ ከባድ ጉዳት መድረሱን የሚገልጽ ነው። በአባላ ከተማ የንጹሐን ደም እየፈሰሰ ነው ይላል። የብሶት ድምፅ ከአፋር ክልል መጋቢት 2018 ዓ.ም ዛሬ በአቶ አውላ የሚመራው አፋር ክልል በአባላ ከተማ የታየው ትዕይንት ለኢትዮጵያ ሕዝብ ትልቅ መርዶ ነው አለ። ዜጎችን ከጥቃት መጠበቅ፣ ሰላምና ደህንነትን ማስከበር ያለበት የመከላከያ ሰራዊት ዛሬ በንጹሐን ዜጎች ላይ አፈሙዙን አዙሯል። ይህ በብልጽግና ፓርቲ የሚመራው መንግስት የዜጎችን ደህንነት ማስጠበቅ ካልቻለ እንዲያውም ራሱ ገዳይ ከሆነ መንግስት አለ ማለት አያስደፍርም አለ። የጭካኔው ጥግ የነፍሰ ጡርና ግድያ። በዚህ በጾም ወቅት ቀኑ ሙሉ በጾም የዋለች ነፍሰ ጡር እናት በገዛ ቤቷ ውስጥ በአይን ምስክሮች ፊት በጥይት ተመታ ስትገደል ዝምታን መምረጥ ለግፉ ተባባሪ መሆን ነው ይላል የደረሰን መረጃ። የታሰሩ ሰዎችን በኃይል ለማስወጣት በሚደረግ ፍጥጫ ንጹሐንን መገበር ምን አይነት ፖለቲካዊና ሞራላዊ ውድቀት ነው? ጽንሷን የተሸከመች እናት ደም በከንቱ ፈሷል። ይህ ግፍ በታሪክም በሕግም ያስጠይቃል። የቆሰሉ ዜጎችና የህዝብ ሰቆቃ ይላል። ከእናቲቱ ሞት በተጨማሪ 7 ንጹሐን ዜጎች በተተኮሰባቸው ጥይት ተገለዋል። በርካቶችም ቆስለው ሕክምና በማድረግ ላይ ይገኛሉ። ቤተሰብ እየፈረሰ ህዝብ በገዛ ሀገሩ አስተናቶ በየቤቱ እየተገደለ ነው። መንግስት የህዝብ ነኝ እያለ ህዝብን የሚጨርስ ከሆነ የህግ የበላይነት የሚባለው ጽንሰ ሀሳብ በአባላ ከተማ መቃብሩ ተቆፍሯል ማለት ነው። ለዓለም አቀፍ ማህበረሰብ ጥሪ ማለት ነው። በአባላ ከተማ የተፈጸመው የጦር ወንጀልና በንጹሐን ላይ የተከፈተው ጥቃት በአስቸኳይ በገለልተኛ አካል እንዲመረመር እንጠይቃለን ብሏል። ለሰብአዊ መብት ተሟጋቾች የነፍሰ ጡር እናቷንና የተገደሉትና የቆሰሉት ዜጎች ድምፅ ለዓለም አሰሙልን። ለገዢው ፓርቲ ብልጽግናም ጥሪ አቅርበዋል። በንጹሐን ደም ስልጣንን ማደስ አይቻልም። ማንም ከህግ በላይ አይደለም። በመከላከያ ስም በንጹሐን ላይ ጥይት ያርከፈከፉ አካላት በአስቸኳይ ለህግ ሊቀርቡ ይገባል። ፍትህ ለአባላ ንጹሐን ይላል የደረሰን መረጃ። አማራና ትግራይን ሲጨፈጭፍ የነበረው የጁላ ታጣቂ አሁን ላይ አፈሙዙን ወደ አፋር አዙሯል ማለት ይቻላል።
እንግዲህ የሰራዊት በዋናነት የተደራጀው ሰሜን ኢትዮጵያን ለማውደም መሆኑ የሚዘነጋ አይደለም። ለዛም ነው አፋር አጎጎሞ የሚባል የራሱን ታጣቂ የትጥቅ ድርጅት ወደ ትግል ያስገባው። ለዛ ነው ጌታዬ ከስራ ገበታ ውጭ መደረጉ አልበቃ ብሎ በባርነት ውስጥ እንዲኖር መደረጉ አልበቃ ብሎ ጨውን ጨምሮ የተፈጥሮ ሀብቱን መጠቀም መከልከሉ አልበቃ ብሎ በህልውና ላይ እንደሚወጡበት አውቆ ነው ወደ ትግል የገባው። ስለዚህ በአፋር ክልል አባላ ከተማ መከላከያ በከፈተው ተኩስ ወደ 8 አካባቢ ንጹሃን ተገለዋል ማለት ነው። በተረፈ ግን ይሄ ሰራዊት እስካሁን ድረስ የሀገር ዳር ድንበር ያስከበረበት ታሪክ የለውም። ድንበር ላይ ሲታኮስ ቆሰለ ተሰዋ የሚል ታሪክ የሌለው መከላከያ ማለት በእነ አብይ አህመድ በእነ ሽመልስ በእነ ብርሃኑ ጁላ የሚመራው መከላከያ ነው። አንድም ቦታ ላይ በተለያዩ ቦታዎች የኢትዮጵያ ዳር ድንበር ሲደፈር አንድ ቦታ ላይ ሄዶ ተታኩሶ አያውቅም። አንዲት እርሳት ተኩሶ አያውቅም። ኢትዮጵያውያን ላይ ደግሞ ሳይተኩስ ያደረበት ቀን አታገኙም። አንድ ቀን እንኳን አብይ ወደ ስልጣን ከመጣ ጊዜ አንስቶ ኢትዮጵያውያን ላይ ሳይተኩስ ደም ሳያፈስ ያሳለፈው ቀን ማግኘት አትችሉም። የሆነ ሰዓት ሶማሊያ ነበር፣ ከዛ ሲዳማ ገባ፣ ከዛ ቤኒሻንጉል፣ ከዛ ወለጋ፣ ከዛ ትግራይ፣ ከዛ አማራ፣ አሁን ደግሞ ወደ አፋር እየተሽከረከረ ይገኛል። ስለዚህ መፍትሄው በጋራ ትግል አገር ሊጠብቅ የሚገባውን ሰራዊት ዜጎች እንዲያጠቃ ያደረገውን አገዛዝ ታግሎ ጥግ ማስያዝ ነው። የኑሮ ውድነቱም ወደዛ እየገፋ እንዳለ ይታወቃል። ኑሮ ውድነት አሁን በአዲስ አበባ በተለያዩ የክልል ከተሞች ቀውጢ ሆኗል። ነዳጅ በነገራችን ላይ ነዳጅን በተመለከተ ትናንትና ብዙ መረጃዎች ሲጋሩ ነበረ። የመንግስት መኪኖች ቀድመው እንዲቀዱ ቅድሚያ ይሰጣቸዋል፣ ወረፋ አይጠብቁም። ከዛ ፊውል ታንከር ከሞሉ በኋላ ወስደው ሌላ ቦታ ላይ እስከ 700 ብር እስከ 1000 ብር በሊትር ሽጣ ይመጡና መልሰው ደግሞ ይቀዳሉ። ያንን ግን ከባለስልጣኖች ጋር በመሳጠር ከባለስልጣኖች ጋር በመከፋፈል የሚሰሩት ቢዝነስ መሆኑ ይታወቃል። ብልጽግና ለዚያም ነው ብልጽግና ማለት የመንግስትነት ቦታ የያዘ የሌቦች ስብስብ ነው የምንለው ለዛ ነው። የመንግስትነት ቦታ ላይ እየተቀመጠ ፖሊስ ነኝ እያለ ግን የተሰባሰበውን ስትመለከቱ ደግሞ ሌባ ሆኖ ታገኙታላችሁ። ትናንት አንድ ፖስት አጋርቼ ብልጽግናዎች ሲንጫጩ ነው ያመሹት። ምን ይላል? ኢህአዴግ ቨርሰስ ብልጽግና። በኢህአዴግ ዘመን በሚዲያ በተደጋጋሚ የሚሰሙ ልማቶች፣ በኢህአዴግ ዘመን ትኩረት የሚደረግባቸው ልማቶች፣ እነዚህ ከዘረዘርኳቸው መካከል አንዱ እንኳን ውሸት ነው ልትሉኝ አትችሉ። አንዱ እንኳን እኔ በኢህአዴግ ዘመን የሚሆን በየትኛውም ዘመን ከተቃዋሚም ሆነ ገዢ ፓርቲ አባል ሁኜ የማውቅበት ጊዜ የለም። ግን እውነትን መናገር ደግሞ ነፍሴን ደስ ያሰኛታል እና በኢህአዴግ ዘመን በተደጋጋሚ በሚዲያ የምንሰማቸው በአይናችን የምናያቸው ነገሮች ምን ነበሩ? መስኖ ልማት፣ የትምህርት ቤት ግንባታ፣ የጋራ መኖሪያ ቤት ግንባታ፣ የመንገድ ዝርጋታ፣ የጤና ጣቢያና የሆስፒታል ግንባታ፣ የተፋሰስ ልማት፣ የመጠጥ ውሃ ቁፋሮ፣ የግድብ ግንባታና የኤሌክትሪክ ዝርጋታ። ለማስታወስም ያህል ጊቤ 1 2 3 እያለ የሚቀጥለውን ማስታወስ በቂ ነው። የፍጥነት መንገድ፣ የባቡር ሀዲድ ግንባታ፣ የኤፍቲሲ ግንባታ፣ የዩኒቨርሲቲ ግንባታ፣ የወጣቶች ስራ ዕድል ፈጠራ፣ ኢንተርፕራይዝ፣ ኮብልስቶን ማንጠፍ፣ የኢንዱስትሪ ፓርኮች፣ የጤናና የግብርና ኤክስቴንሽን፣ ጤና ኤክስቴንሽን፣ ግብርና ኤክስቴንሽን በተደጋጋሚ የምንሰማቸው ነገሮች ነበሩ። ነርሰሪ ሳይት ስታብሊሽመንት፣ ችግኝ ጣቢያ ማቋቋም የመሳሰሉ ነገሮች ተጨባጭ የሆኑ ልማት ሲሰራ እናይ ነበር። በብልጽግና ዘመን ሁሌ በሚዲያ የምንሰማቸው ሁሌ በየመድረኩ ሲነበነቡ የምንሰማቸው ነገሮች ምንድን ናቸው? የኮሪደር ልማት፣ የሌማት ትሩፋት፣ ድምላይት ማንጠልጠል፣ የባቡር ሀዲድ ዝርፊያ። የባቡር ሀዲድ ስራ ሊሆን አይችልም መቼም። የባቡር ሀዲድ ዝርፊያ፣ ሳርና አበባ ልማት፣ ፓርኪንግና መናፈሻ፣ ማዕድ ማጋራት፣ የዋሻ መብራት ዝርጋታ፣ ፋውንቴን፣ የወንዞች ዳርቻ፣ ሪዞርትና ሎጂ የሚል ዜና ነው የምንሰማው። እና ከዚህ በመነሳት እንግዲህ ስንናገር በኢህአዴግ ጊዜ አትሊስት ችግር ፈች ፕሮጀክቶች በብዛት ሲሰሩ ነበር እንገነዘባለን። በብልጽግና ዘመን ግን አመራር ተብለው የተሾሙ ሰዎች እንኳ ትልልቅ ችግር ፈች የሆኑ ነገሮችን ሰርተው እግረ መንገድ ከመዝረፍ ይልቅ ትንንሽ ነገሮች በመስራት መዝረፍን እንደሚያስቀድሙ የሚያሳይ ነው። ለምሳሌ የፍጥነት መንገድ ስትሰራ ያው እግረ መንገድ ሙስናን ብትበላ እንኳን ፕሮጀክቱ ነገ ችግር ፈች ነው። የባቡር ሀዲድ እያነጠፍክ ሙስና ብትበላ አትሊስት እንኳ
ፕሮጀክቱ ወሳኝ ነው። እንደ በፊት ሁሉ ጤና ጣቢያ ግንባታ ላይ፣ መስኖ ግንባታ ላይ ትልልቅ ችግር ፈቺ የሆኑ ፕሮጀክቶች ላይ ትኩረት አድርገህ እየሰራ በጎን ደግሞ የራስህን ችግር ልትቀርፍ ትችላለህ። ብልጽግና ግን ሙስና የሚበላው የሚዘርፈው ሳር በመትከል ነው፣ አበባ በመትከል ነው፣ ፋውንቴን ወደ ሰማይ በመርጨት ነው። እንደዛ ነው። ዲምላይት በማንጠልጠል ነው፣ ሪዞርትና ሎጂ ነው እና ብዙ የማያለፉ ነገሮች ሙስና መብላት ራሱ የሚመርጡ ሰዎች ናቸው። ፕሮጀክታቸውንም ስትመለከቱ ከበፊቱ ጋር የህዝብን ችግር በመፍታት ረገድ ኢህአዲግ ዘመኑ የተሻለ ነው ማለት ይቻላል። ይህንን ስፖስት ብዙዎቹ የኔ ተላላኪ አንተ ኢህአዲግ ካድሬ ምናምን የሚል ነገር ዘብዝበዋል። ሀቅ ግን እውነቱ ምን ነገር ስላለበት ነው። ይሄ ካድሬነት ትናንትን የመናፈቅ ጉዳይ አይደለም። ትናንትና የሚሰሩ ፕሮጀክቶች የህዝብን ችግር የሚቀርፉ ነበሩ። ኢኮኖሚው ላይ የተወሰነ ለውጥ የሚያመጡ ነበሩ። በብልጽግና ጊዜ እየተሰሩ ያሉ ነገሮች ግን ስንመለከት ያለምንም ልፋት ለሙስና ብቻ ምቹ ሁኔታ የሚከፍቱ ናቸው እና አመራሮች የሚበለጽጉባቸው ናቸው ማለት እንችላለን። ሌላው እንግዲህ ከዚህ ከምርጫ ጋር ተያይዞ የወሎ ህዝቦች ዲሞክራሲያዊ ፓርቲ የሚባል ፓርቲ ባለፈው ማኒፌስቶን በአዲስ አበባ ይፋ ማድረጉን ገልጬ ነበር እና የወሎ ህዝቦች ዲሞክራሲያዊ ፓርቲ ውስጥ ያሉ አመራሮች በተለያዩ ጊዜ የሰጧቸውን ጋዜጣዊ መግለጫዎች ስንመለከት ይዘገንናቸዋል። የመጨረሻ ማለት ነው። የኦህዴድን ዓላማ ትረዳላችሁ። አማራ የሚባል ማንነት የለም ይላቸዋል። ደረቱን ገልብጦ መጥቶ ነፃነት ጣሰው የሚባል ዋልጌ አማራ የሚባል ማንነት የለም ይላቸዋል። ወሎ ክልል መሆን አለበት ይላቸዋል። ወሎ ኦሮሞ ነው ይላቸዋል በድፍረት ማለት ነው። እንደ እውነቱ ከሆነ ግን መረጃን ስናገላበጥ ለምሳሌ ሳውዝ ወሎ የሚባለው አማራ 96.3% ነው። ኖርዝ ወሎ ላይ ስንመጣ አማራ 99.4% ነው። ሳውዝ ወሎ ላይ ኦሮሞ 2.8% ነው። አዘር የሚባሉት አርጎባ ምናምን የመሳሰለው ደግሞ 0.9% ነው። ኖርዝ ወሎ ስትመጣ አማራው 99.4%፣ ኦሮሚያ 0.3%፣ አዘር 0.3 ነው እና የሁሉንም ብትደምረው 3.5 አካባቢ ነው። ከዛ ውጭ ግን ወደ 96.5% አማራ ነው። ይሄ በሆነበት ሁኔታ ግን የወሎ ህዝቦች ዲሞክራሲያዊ ፓርቲ ፕሬዝዳንት ነኝ በማለት ራሱን የሚጠራው ግለሰብ አማራ የሚባል ማንነት የለም፣ ወሎ ክልል መሆን አለበት፣ ወሎ ኦሮሞ ነው እያለ ሲያነበንብ ትሰሙታላችሁ። በታሪክ አረዳድ አማራ የሚባል ብሔር አላውቅም። አማራ የሚባል ክልል ግን አለኝ እኔ የምኖርበት። ስለዚህ አማራ የሚባል ብሔር የለም። እኔ አማራ የሚባል ብሔር አላውቅም። አሁን አማራ የሚባለው ብሔር የሚንቀነቀነውስ ምንድነው ታዲያ? እሱን እንግዲህ የሚያቀነቅኑት ብሔር ማለት ምን ማለት ነው? ለሱ ብሔር ማለት ማንነት ማለት ነው። ማንነት? አዎ። ስለዚህ አማራ የሚባል ማንነት የለም። አማራ የሚባል ማንነት እኔ አላውቅም። እሺ፣ ኦሮሞ የሚባል፣ ትግሬ የሚባል፣ ወላይታ፣ ሀዲያ የሚባል ማንነት አለ? አለው። ሆይኖት አማራ ክልል ትግራይ የሚባል ማንነት አለ። ትግራይ ክልል አለ። ኦሮሞ የሚባል ማንነት አለ። ኦሮሞ የሚባል ክልል አለ። አማራ የሚባል ማንነት አለ። አማራ የሚባል ክልል አለ። አሁን አንድ ነገር አልክ። ኦሮሚያ የሚባል ክልል፣ ኦሮሞ የሚባል ማህበረሰብ አይደል? አማራ የሚባል ክልል፣ ወለየ የሚባል፣ ጎጃም የሚባል፣ ጎንደር የሚባል ደግሞ ማንነት ያላቸው ህዝቦች አሉት። ህዝብ የክልልነት ጥያቄ ችግሮች እንዲፈቱ ነው እየታገልን ያለ ነው። ስለዚህ እኛ ከአመት አመት ከቀን ቀን 24 ሰዓት ስራ ላይ ነው ያለ ነው። ፓርቲያችን በምንም አይነት አጋጣሚ ጊዜ የሚያባክንበት ወቅት የለም። በጠቅላይ ሚኒስትሩም የሰጡት አንድ ሀሳብ እሱ ነው። አማራጮች ወይም መስተካከል አለብን ነገሮች እየቀረጻችሁ አምጡ ብለዋል። የወሎን ችግር ለመፍታት መሰረት አድርጎ የተነሳው ወሎ የማንነት ችግር አለበት። ምንድን ነው ያለው ችግር? አንደኛ የማንነት ችግሩ ለአለፉት አመታቶች የልማት የኢኮኖሚ ማህበራዊና ፖለቲካዊ ችግሮች በስፋት የሚከናወኑበት በስፋት ተጠቃሚ ያልሆነበት እጅግ ህዝቡ እየተሰደደ እየሞተ እየተራበ ቀዩን እየለቀቀ ባዶ መሬት እስኪቀር ድረስ የተከናወነበት አካባቢ ነው። ማን ነው ይሄን ያከናወነው? ይሄን የተከናወነው እንግዲህ በ1987 በተከናወነ የክልልነት አወሳሰን ጋር ተያይዞ የመጣ ችግር ነው ብለን ነው የምናስበው። እኔ በተገኘሁበት የዛሬ 15 ቀን ገደማ ኬሚሴ፣ ባቲ፣ ኮምቦልቻና ደሴ ቢሮ ከፍቼ ነው የመጣሁት።
እንደሰማችሁት ነው እንግዲህ ነፃነት ጣሰው ማለት ትናንትና በኢህአዴግ ጊዜም በህወሓት ጊዜም የአገዛዙ ተላላኪ ሆኖ እነ ናትናኤል የዓለም ዘውድ ላይ ሲመሰክር የነበረ ሰው ነው። ናትናኤልን የምታውቁት ይመስለኛል። ናትናኤል የዓለም ዘውድ ላይ ሲመሰክር የነበረ ከነ ሀቢባ ኡመር ጋር በመሆን በዛን ሰዓት ላይ ሰላማዊ ሰልፍ ላይ ግጭት ለመቀስቀስ ሞክረዋል፣ ወያኔን እንደዚህ በማለት ተሰርበዋል እያለ ሲላላክ የነበረ አንዳንድ አዲስ አበባ ነዋሪዎች፣ አንዳንድ የደሴ ነዋሪዎች እየተባለ ስሙ ሲጠቀስ የነበረና አገዛዙ ለምስክርነት ሲጠራቸው ከነበሩ ወንጀለኞች መካከል አንዱ የሰውዬ ነው እና በተለያዩ ጊዜያት የተናገራቸውን ነገሮች ስትመለከቱ የኦህዴድ ኢንተረስት ግልጽ ይሆንላቸዋል። ኦህዴድ ጋር በፍጹም የአገዛዝ ወይ እኛን ማሸነፍ ካልሆነም ደግሞ ሊሸነፍ የሚገባው አገዛዝ መሆኑን ትረዳላችሁ። አልሳካለት ብሎ ነው እንጂ እቅዱን በነፃነት ጣሰው አንደበት ይፋ እያደረገ ይገኛል ኦህዴድ እና በአሁኑ ሰዓት ምድር ላይ ያን ያህል ተጨባጭ ሆነ ደጋፊ ባይኖራቸውም በዚህ ደረጃ ራሱ መታሰቡ ይገርማል። የአንድ ክልል ህዝብን ህልውና የሚክድ አማራ የሚባል የለም በማለት የሚናገር ወሎ ምድር ላይ ያለውን 96.5% ህዝብ ክዶ በ3.5ቱ ሊጨፈልቅ የሚሞክር ግለሰብ ደሴ ላይ ማኪያቶ እየጠጣ ስለ ምርጫ ሲወራ አስባችሁታል? ባዕደንስ እንደው በዚህ አይነት አያያዝ በዚህ አይነት ሁኔታ እንደው እስካሁን ድረስ መንግስቱ ነው መቆየቱ ራሱ አይገርማችሁም? እንደዚህ አይነት ባንዳዎችን ለክልል አሁን በጀት ራሱ ይመድብላቸዋል እኮ በጀት ይመድብላቸዋል። አሚኮ ላይ አቅርበው እንዲናገር እድል ሲሰጡት ነበረ። ይኸውላችሁ ስሙ። እጅግ ፍጹም ሰላማዊ እንደሆነ ነው እኛ ፍላጎታችን። በምርጫ ዓለም ሁለት ምርጫ ነው ያለው፣ መሸነፍ፣ ማሸነፍ። እንደ ወሎ ዲሞክራሲያዊ ፓርቲ በዲሞክራሲና በሰለጠነ መንገድ ነው የምናምነው። ፓርቲያችን ለሰላም እጅግ አበክሮ ይሰራል። ሙሉቀን ሰጥዬ የሚባል አሚኮን ኦሚኮ ያደረገ የኦህዴድ ድምፅ ያደረገ የደቡብ ጎንደር ባንዳ ዋነኛ ባንዳ፣ በነገራችን ላይ ዋነኛ ባንዳ ማለት ሙሉቀን ሰጥዬ ነው እና ለወሎ ህዝብ ዲሞክራሲያዊ ፓርቲ እንትን ሰጥቶ የሚዲያ እድል ሰጥቶ ስለ ምርጫ እንዲያወሩ እያደረጋቸው ነው። እና እኔ ወደፊት አይደለም ወደፊት ሳይሆን እስካሁን ድረስ ባዕደን ራሱ የአማራ ክልል መንግስት እየተባለ መቆየቱ በእጅጉ ያንገበግባል። እነዚህ ሰዎች ግን ነገ በህግም እንደምንጠይቃቸው ሊታወቅ ይገባል። እንኳን በአማራ ምድር ላይ እንደዚህ አይነት ባንዳዎች በአማራ ክልል በዚህ ደረጃ የህዝብን ህልውና የሚክዱ ባንዳዎች እንኳን ተወዳድረው የሚያሸንፉበት ይቅርና የሚኖሩበት ክልል ሊኖር አይችልም። ይህንን አስረግጬ እነግርሃለሁ። የሚኖሩበት ዛሬ አማራ ልጅ ወልዷል። እንደምታውቁት እነ ተመስገን ጥሩነህ እነማይ የተወለዱት እነ ተመስገን ጥሩነህ ዛሬ አካባቢያቸው ላይ ሄደው የማይወዳደሩበት ሁኔታ ተፈጥሯል። የአማራ ህዝብ ወኪል ነኝ የሚለው ተመስገን ጥሩነህ እነማይ ላይ ባለፈው 2000 ኮማንዶ የተመረቀው እሱ የትውልድ ቀይ ላይ ነው። እና አረጋ ከበደ የትውልድ ቀይ ላይ ነው። ሁለቱም የሚወዳደሩት ባህር ዳር ላይ መሆኑ ተሰምቷል። ባህር ዳር ላይ በመከላከያ ተከበው በመከላከያ ብዛት ምርጫ ለማካሄድ ነው እቅዳቸው። የተወለዱበት ቦታ ግን ሄደው መወዳደር አልቻሉም። ምክንያቱም እነማይ ቢሄዱ ወኪሎች የመጡ ብሎ እንደማይቀበላቸው ያውቃሉ። ጠላቶች የመጡ ብሎ ህዝብ እርምጃ እንደሚወስድባቸው ስለሚያውቁ የትውልድ ቀያቸው ላይ እንደማይወዳደሩ ተሰምቷል። የባህር ዳሩ ይሳካል፣ እሱን አብረን የምናየው ይሆናል። በተረፈ እነ ኮሎኔል ፈንታውና ማስረሻ ሰጤን ተከትለው የገቡ የቀድሞ አፋሕድ ታጣቂዎች ወደገቦች የህይወት ዋጋ መክፈላቸው ተሰምቷል። መሰረት ሚዲያ ነው የዘገበው። እነ ኮሎኔል ፈንታውና ማስረሻ ሰጤን ተከትለው ለአገዛዙ እጃቸውን የሰጡ ታጣቂዎች ኮምቦልቻ በሚገኝ የተሃድሶ ጣቢያ ውስጥ ከገቡት መካከል ማለት ነው የተወሰኑ ከካምፕ ጠፍተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ሶስቱ የህይወት ዋጋ መክፈላቸውን መሰረት ሚዲያ ዘግቧል። ኮሎኔል ፈንታውና ማስረሻ ሰጤ ዲሊዮፓል የተባለ ሆቴል በአምቢሳ አካባቢ የሚገኝ ሆቴል ውስጥ ቁጭ ብለው 24 ሰዓት ከመቃም ባለፈ የሚፈልጉትን ስልጣን የሚፈልጉትን ጥቅም ሊያገኙ አለመቻላቸውን የደረሰ መረጃ ያመለክታል። ትናንትና ሸዋ ላይ አንድ ሽማግሌ እጁን ሰጠ እያለ ብልጽግና ፕሮፓጋንዳ ሲነዛ ነበር። ኮሎኔል ነው ሰውየው። በፋኖ ትግል ውስጥ ብዙ ቻሌንጅ ሲፈጠር የነበረ ሰው መሆኑ ይታወቃል እና ወደፊት የተለያዩ ቦታዎች ላይ ተመሳሳይ ነገሮችን ልናይ እንችላለን። የሆነ ሆኖ ግን የአፋብን ትግል ወደኋላ ላይ መለስ ላይቀለበስ እና ወደፊት ሊገሰግስ ቆርጦ የተነሳ መሆኑ መታወቅ አለበት። በጣም በቅርብ ጊዜ ውስጥም በርካታ አዳዲስ ነገሮች ሲከሰቱ ማየታችን አይቀርም። አለሁ የሚለው ሲሰለብ ሲሰወር የምናይበት ቀን
ሩቅ አይደለም ማለት እወዳለሁ። ከመውጣታችሁ በፊት ሰብስክራይብ አድርጉላለሁ። ሰብስክራይብ አድርጉ እስኪ ዛሬ ቢያንስ 83000 እንምላ። 200 አካባቢ ሰው ነው የሚያስፈልገው። ሰብስክራይብ አድርጉ፣ ተደራሽነታችን እንዲጨምርም ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን ቋጫለሁ። አመሰግናለሁ።